ለሐኪሞች በምስራቅ አፍሪካ ትንሽ ክፍያ የምትከፍል ሀገር ኢትዮጵያ ናት። ለተጫዋቾች 100,000ና ከዛ በላይ ለመክፈል ያላጣች ሀገር፣ ለሕክምና ባለሙያዎች ጊዜ ግን ገንዘቧ የት እንደሚሰለብ አይታወቅም። አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። የአርቲስት ዳግማዊት ፀሐዬና የሳምሶን ቤቢ አለመግባባት ከፍርድ ቤት ውጪ በሰላማዊ መንገድ እንዲጠናቀቅ የቀረበ ጥሪ። ቪዲዮ ለዚህ ፋራል ለልጅ ቀለሙ አዲስ አንተ ቀለሙ ለምንድን ነው ያለ ፍቃድ ፎቶ ለጥፈ እናቱና ማውድ ነነ ብለሽ ከስተሽ እድማሽም ጋስግስ ምንድን? ሰላም ጤና ይስጥልኝ ውድ ሀገሬ ልጆች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። በዛሬው ቪዲዮቻችን ባሳለፍነው ሳምንት ሁለት አነጋጋሪ ነገሮች ነበሩ። አንደኛው የዶክተር ወርቅነህ ገበየሁ ልጅ ሰርግ ነበረ። በትላንትናው ዕለት የተሰማው ነገር ግን በጣም አሳዛኝ ልብ ሰባሪ ነገር ተሰምቷል። ሁለተኛው ደግሞ የሳምሶን ታደሰ ቤቢና የዳግማዊት ፀሐዬ ጉዳይ ነበረ። አሁን ላይ ከዳግማዊት ፀሐዬ ጠበቃ አዲስ ነገር መጥቷል። ወደ በኋላ ማስደመጣችሁ ይሆናል። የዶክተሮቹ ጉዳይ ምን ይሻላል ጋይስ? ዛሬም አድማቸውን ቀጥለዋል። መንግስት ደግሞ በ2005 ዓመተ ምህረት ለተመረቃችሁ የጤና ባለሙያዎች ብሎ የሥራ ቅጥር ውል አውጥቷል። ይሄ በጣም የሚገርም ነገር ነው። ዶክተሮች አድማ እስከሚያደርጉ ድረስ ሁላ መጠበቅ ያለበት ነገር አይመስለኝም። ለማንኛውም ጠቅልላ አድርጌ ወደ በኋላ አንድ ላይ አቀርብላችኋለሁ። ሌሎችም አዝናኝ አስተማሪ ቪዲዮዎች እንደተጠበቁ ናቸው። እንደተለመደው ፋሚሊ ይሄንን ቪዲዮ ላይክ አድርገን እንጀምራለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄንን ጨዋ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ እኔ ሙያዬ የጽኑ ህሙማን ሐኪም ነኝ። የታመምኩት ጥቁር አንበሳ ልቡን የታመመ ሰው ሌሊት ስረዳ አድሬ ቀን ላይ መገናኛ ሰፈር አስፓልት ላይ ታምሜ ወደኩኝ በስትሮክ ይላል። ሰውየው ከአድካሚ ልፋት በኋላ ተረፈልን። እኔ ታመምኩኝ እንጂ በጣም በቃ ያሳዘነኝ ሰው ነው። ግማሽ ሰውነቱ ፓራላይዝድ ነው። በከዘራ ነው የሚሄደው። ታሞ ከወደቀ በኋላ 23 ቀን ሆስፒታል ተኝቶ ነበረ ራሱን ሳያቅ ማለት ነው። ከዛ በኋላ እንደ እግዚአብሔር ፍቃድ ድኖ በከዘራ መንቀሳቀስ ጀምሯል። እና ዶክተሮቻችን የዚህን ያህል መስዋዕትነት እየከፈሉ ለነሱ የሚከፈላቸው ክፍያ ግን በጣም ትንሽ ነው። አሁን ላይ አብዛኛው የመንግስት የጤና ተቋማት ላይ አድማ ላይ ናቸው። ዝቅተኛ ገቢ ያለው ማህበረሰብ በጣም እየተጉላላ ነው። ገንዘብ ያለው እንኳን ችግር የለበትም፣ የግል ሆስፒታል እየሄደ ይታከማል። ግን ደሃው ህብረተሰብ ምን ያርግሽ? ምን ያርግ? ኢመርጀንሲ ካልሆነ አያስተናግዱም፣ ወይ ደግሞ ለመውለድ ያመጣች እናት ካልሆነች አያስተናግዱም። ማንም የለም። የዶክተሩ ጉዳይ ለምን በዚህ ልክ እስካሁን መነጋገሪያ ሊሆን ቻለ? ነገሩ እንዲህ ነው። ዶክተር ብሩክ ወይሻ የራሱን የሰርግ ዝግጅት አቋርጦ በመውጣት ታካሚን ቀዶ ጥገና በማድረግ ህይወት የማዳኑ ጉዳይ እስካሁን መነጋገሪያ ሆኗል። መነጋገሪያነቱ ግን ህይወት በማዳኑና ሙሽራ በመሆኑ ብቻ አይደለም። ዶክተሩ ጋብቻውን በስርዓተ ቤተክርስቲያን ሊፈጽም ከሌሊት ጀምሮ ቤተክርስቲያን ተገኝቷል። ታዲያ የቤተክርስቲያኑን መርሃ ግብር ይጨርስና ወደ ቤት በመመለስ ከእንግዶች ጋር ዝግጅቱን እያከበረ ባለበት አስቸኳይ የቀዶ ጥገና እንዳለ ሲነገረው ከሌሊቱ 6 ሰዓት ጀምሮ ቤተክርስቲያን የነበረው። ከዛም መልስ ያለምንም እረፍት የቆየው ዶክተሩ ምንም ሳያቅማማ ሙያዊና የሞራል ግዴታውን ሊወጣ ወደ ሆስፒታል በማምራት ቀዶ ጥገናውን በስኬት አጠናቀቀ። በሙያዬ የፈጸምኩትን ቃለ መሐላና የገባሁትን ቃል ኪዳን መቼም ቢሆን አላጥፍም፣ ለሙያው የሚገባውን ክብር እሰጣለሁ የዶክተር ብሩክ መልእክት ነበር። ስምን መልአክ ያወጣዋል አይደል የሚባለው? እናንተስ ስለ ዶክተር ብሩክ ምን ትላላችሁ? ዛሬን ለነገ እንኑር። መልካም ጊዜ። በጣም አሳዛኝ መረጃ ተሰምቷል። ዶክተር ተፈራ መክት የሙሽራዋና የፓይለቷ ማህሌት አባት ከዚህ ዓለም በሞት ተለይተዋል። በቅርቡ ሴት ልጃቸውን ከሚኒስትሩ አቶ ወርቅነህ ገበየሁ ልጅ ጋር በደማቅ ሰርግ ያጋቡት ዶክተር ተፈራ በዚህ ሰርግ ላይ ተገኝተው የልጃቸውን ደስታ ተመልክተዋል። ይሁን እንጂ ትላንትና ማታ ለጉርሻዎች በደረሰው መረጃ እጅግ አሳዛኝ መረጃ ደርሶናል ሲሉ ይሄንን አስነብበዋል። በትላንትናው ዕለት በሞጆ ከተማ በደረሰ አደጋ
ሕይወታቸው ያለፈው ዶክተር ተፈራ መክት የቀብር ስነ ስርዓታቸው ዛሬ በ9 ሰዓት በሞጆ ስላሴ ቤተክርስቲያን ተፈጽሟል። ሙሽሪት በሐዘን ልቧ ተሰብሯል። ለቤተሰብ ለወዳጅ ዘመድ መጽናናትን እንመኛለን። ለመላው ቤተሰቦቿና ወዳጅ ዘመዶች በሙሉ የኢሱ ቤተሰቦች መጽናናትን ይመኛል። ነፍስ ይማር። ነጩ ቁጣ በጥቁር አንበሳ ይላል። የደህንነት ኃላፊ እንዴት ሊያስቆመን እንደሞከረ ተመልከቱ። ነገር ግን እኛ በፍርሃት አላቆምንም፣ ያቀድነውን ፈጽመናል። አንንም እኔ የተሰማኝን ነገር ልንገራችሁ። በዚህ ደረጃ ዶክተሮች እንደዚህ ወጥተው ደሞዝ ጭማሪ መጠየቃቸውን እና አድማ ማድረጋቸውን ስሰማ በጣም እውነት እንደኔ አፍሬያለሁ። ለምን እነዚህ ሰዎች ለሀገሪቷ አንድ መሰረታዊ ነገር ናቸው። እነሱ ባይኖሩ ህዝብ ማለቁ ነው። መንግስትም እንዲህ አይነት ጥያቄዎች እንዳይጠየቁ ከማድረግ ይልቅ የኑሮ ውድነቱ ወይ ዝቅ ማድረግ፣ ኑሮ ባይወደድ እርግጠኛ ነኝ እንዲህ አይነት ጥያቄ የሚመጣ አይመስለኝም። እና በዚህ ሰዓት 15000 10000 ምናምን ነው የሚከፈላቸው። ይሄ ደግሞ ምን ሊያደርግ ምን ጥቅም? ቤት ተከራይተው የሚኖሩ አሉ፣ አስቤዛ አለ፣ ቤተሰብ የሚያስተዳድሩ አሉ፣ ልጆች ያሏቸው አሉ። እና ይሄ እዚህ ግባ የማይባል ገንዘብ ነው። ወይ ደግሞ ቤት ለነሱ መሰጠት አለበት። አሁን ላይ ብዙ ሰዎች እያነሱ ያሉት ሀሳብ ምንድነው? የኢትዮጵያ ብሔራዊ ቡድን በአመት ስንት ቢሊየን ነው? ቅርብ ጊዜ ሰምቻለሁ ይሁን ያህል ቢሊየን ብቻ ያወጣል ይባላል። ለአንድ ተጫዋች ወደ 14 ሚሊዮን ብር ይከፈሏል ምናምን የሚባል ነገር ሰምቻለሁ። ከሁሉም በላይ የሚሰጡት አስተያየቶች ያሳፍራሉ። እንዲህ አትበሉን እንዴ 14 ሚሊዮን ብር ያፈስክ እንዴት ነው ማንናገር? አሳየና አምጣ፣ ውጤት አሳየን፣ ውጤት ቀይረህ አምጣ። ውጤት አልባ ብሔራዊ ቡድን ስለሆነ ያለን ለነሱ እንደዛ ከሚከፈል ለጊዜው ወደ ዶክተሮቹ ማዞር፣ ወደ ዶክተሮቹ ይዞራል። ከዛ የብሔራዊ ቡድኑ ከስር ይሰራል። ሊጋችንን በደንብ ካስተካከልን በኋላ ጥሩ ደረጃ ወይ ደግሞ ውጤት የሚያመጣ ብሔራዊ ቡድን ሲመስለን ያንን ወጪ እናወጣዋለን። እና እስኪ እናንተም ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። እውነቱን ልንገራችሁ፣ ከዚህ በኋላ ቲክቶከር ነኝ። ምክንያቱም ድፍን 21 አመታቶችን የልጅነቴን የወጣትነቴን እድሜ የገበርኩለት ሙያዬ ሐኪምነት ምንም ሊያኖረኝ አልቻለም። ማኖር አይደለም ዛሬን አውሎ ለነገ ተስፋ ሊሆነኝ አልቻለም። ስለዚህ ሐኪምነትን ትቼ ቲክቶከር ሆናለሁ። በእርግጥ ጥሩ ቲክቶከር ለመሆን 21 አመት ይፈጅብኝ ይሆን? ፍጹም አይሆንም። ደግሞ አደርገዋለሁ። I will be a famous TikToker soon። እስኪ አስቡት፣ አሁን ይሄንን ሰውዬ ዶክተር ነው፣ እኔ ዶክተር ነኝ ነው የሚለው። ይሄን ፊትና አሁን ከዚህ ቀጥሎ ማሳያችሁን ቪዲዮ የቲክቶከሮችን ፊት አስተያዩት። ስንት አመት ተምሮ እውነት እግዚአብሔርን። አንዳንዴ እኮ ላይፍ እስኪ ብቻ ቪዲዮውን እዩት። ጃኒ በቅርብ በአንድ ቀን ጌም 8 ሚሊዮን የኢትዮጵያ ብር ዘግታለች። በ5 ደቂቃ ጌም it's all here። የኢትዮጵያ ዶክተር እድሜ ልኩን ቢሰራ የማያገኘው ብር በ5 ደቂቃ ሰርጀሪ ሳታረግ ጃኒሻ የምንወዳት እህታችን 8 ሚሊዮን ብር ዘግታለች። 5 minutes። ጥበብ ሲኖር ገንዘብ የማግኛ መንገዱ is very simple። ጥበብ ሲኖር ጥበብ ያልተሰጠው ሰው ነገርኩ የዶክተሮቹ ከኔ ኢማጂን ሰርጀሪ ነው ተምሯል፣ የ20 ልምድ አለው። ሰማችሁልኝ አይደለ? በአንድ ጌም ውስጥ 8 ሚሊዮን ብር ነው ያገኘችው። የሷን ፊት እዩት። የሷን ብቻ ሳይሆን የሌሎቹንም ቲክቶከሮችን ፌስ ያቸው ከዚህ በፊት ከነበረው ቪዲዮ ጋር አስተያዩት እስኪ።
እናንተ ፍረዱ። እውነት ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፈሽ። ምን እኔ ነኝ የትም የምንዘላዘው? አዎ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተ ሁለት ዓመት አይገርምሽ? ጥርግ ማለት ትችያለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰሚኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታም ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወይዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ የምልሽን ትሰሚያለሽ። ጭራሽ ልትገዛኝም ያምራል። በደንብ አድርጌ ገዛሻል። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው ሲያፈጣ አፍጭበት በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴ? እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ ያናድም። ምን አይነት ንቀት ነው? አፏን አዘጋት በላት። በል ሂድ። አሁን ደግሞ የለፋንበት ስራ ውጤቱን እንጠብቃለን። ያ ፎሎሚ እንከተላታለን። እሷን ቀጥላል። ትልቅ ትምህርት ያለው ቪዲዮ ነው። እኔ ተምሬበታለሁ። እናንተስ? ቪዲዮ ለዚህ ፋራ ለልጅ ቀለሙ አዲስ አንተ ቀለሙ ለምንድን ነው ያለ ፍቃድ ፎቶ ለጥፈ እናቱን ማውድ ነኔ ብለሽ ከስተሽ እድማሽም ጋስግስ ምንድነው አረጀሽ ምትለው አንተ? ቤት መጣ ጠይቀህ ታውቃለህ? ሲጀምር 7 ወር ሙሉ እኮ ባትማ አልመጣማ። ምያቺ ወስፌ ሚስት ያለች እንዴት ትመጣለህ? አንተ ወስፌ አንተ ጫማ ነደ ነገር ማን ለጥፋል? ያኔ ፈረንጆች ጋር ያሻሮ ሱቆ ላይ ተነሳውትን ፎቶ ለጥፈ እናት እኮ ለኔ ምንም አርጋ አታውቅም። ወፍ አስመሳይ እንዴ ምን ሆነሃል? ንገራት። ሚስትህንም ቦን ሳታል ሻባላ ነኝ እኔ ሉካም ቡከ ማሪፎንኩ ሰው ነኝ። እሺ ደርባባ ነኝ። ምንም ሻሽ ጋስታጣቂም ግን ቀን ታደምቃለህ። ትረንድ ማሳመራ ታረጋለህ። ስነ ስርዓትና አንሳ። አንተም ፎቶ እስኪ ይሄ ፎቶ ነው ይሮስት በቤተሰብ ይተብራል ብዬ ነው ኮንቴነር ፊት ስነ ስርዓትና እኔ ልጄን ብትሆን ማለት ታላቀ ነሽ። ስነ ስርዓት አንሳ። ይሄ ቪዲዮ ለፌክ ወጣቶች ወይ ደግሞ በአመት አንዴ የእናቶች ቀን ሲመጣ እናቴ ምናምን እያላችሁ የምትሉ ግን ለእናቶቻችሁ አንድ ነገር ላላደረጋችሁ ሰዎች ነው። ተማሩበት። የአርቲስት ዳግማዊት ፀሐዬና የሳምሶን ቤቢ አለመግባባት ከፍርድ ቤት ውጪ በሰላማዊ መንገድ እንዲጠናቀቅ የቀረበ ጥሪ እንዲቆያችን ጠበቃ ሰላሰፋ ነኝ። እንደሚታወቀው በእነኚህ አርቲስቶች መካከል የነበረው ትዳር በፍርድ ቤት ፍቺ ከተጠናቀቀ በኋላ በፌዴራል መጀመሪያ ደረጃ ፍርድ ቤት የነበረውን የንብረት ክርክር ተከትሎ ውሳኔ ተሰጥቷል። በዛ ውሳኔ ላይ ይግባኝ እንድል በደንበኛ ተወክዬ ጉዳዩን እየተከታተልኩ እገኛለሁ። ነገር ግን የነገሩን አካሄድ እንደ አንድ ቤተሰብ እንዳለው ኃላፊነት እንደሚሰማው ሰው ስመለከተው እነኚህ ሁለት አርቲስቶች ከ12 ዓመት በላይ በትዳር ውስጥ የቆዩ ናቸው። በመካከላቸው 3 ልጆች አሉ። ስለሆነም ይሄ ነገር እየሄደበት ካለው መንገድ በተሻለ ጉዳዩን በሰላማዊ መንገድ በመነጋገር ሁለቱም በሚግባቡበት መንገድ ቢቋጭ አስፈላጊ ነው። ይሄ በተለይ ደግሞ ለሶስቶቹ ልጆች መልካም አስተዳደግ፣ ጠንካራ ስብዕናና ስነልቦና ወሳኝ ነው ብዬ በማመኔ ይህንን የሰላም ጥሪ ለአርቲስት ሳምሶን ቤቢና በዙሪያው ላሉ ማለትም ለሚወክሉ ጠበቆች ማንነታቸውን አላወቁም ለማቅረብ ችያለው። ስለሆነም ሁለቱ ወገን ሊያስማማቸው ይችላል ብዬ ያሰብኩት ደግሞ ይሄንን አከራካሪ የሆነውን ቤት ሁለቱም ወገኖች እዛ ላይ አለን የሚሉትን መብት ትተው ስም ሀብቱ ወደ 3 ልጆች
እንዲዞር እንዲደረግና ጉዳዩ በዚህ በማህበራዊ ሚዲያ እየሄደበት ባለው መልኩ የሚደረገው የሐሳብ የልውውጥ ምላሽ መመላለሱ ቢቀር ወደፊት 3 ልጆቻቸውን በተመለከተ ሊገናኙ በሚችሉበት በመልካም መልኩ ጉዳዩ እንዲቋጭ ቢደረግ ብዬ ጥሪ ያቀርባለሁ። ይህም በተመለከተ ለኔ ደንበኛ ጥያቄን አቅርቤያለሁ። እሷም ከዚህም በፊትም ቤቱ እኔ የመካፈል ፍላጎት የለኝም፣ ስም ሀብቱ ወደ ልጆቹ እንዲዞር ነበረ ፍላጎቴ። ስለሆነም ይህንን ከተስማማ በሰላም ለመጨረስ ፈቃደኛ ነኝ ስላለች ሳምሶን ቤቢ እንዲሁም ደግሞ ጠበቆቹ ይህንን ነገር አስባችሁበት ጥያቄን የምትቀበሉ ከሆነ ገለልተኛ ሰዎች ባሉበት ተደራድረው በዚህ መልኩ ቢቋጭ ለሁሉም ወገን ይጠቅማል እላለሁ። የትልቅ ሰው ሀሳብ በእውነት አሁን የነሱን ሰላምና የነሱን መስማማት የማይፈልግ ሰው ያለ አይመስለኝም። በእነሱ ጉዳይ ላይ ሀሳብ አስተያየት የሰጠ በሙላ እንዲስማሙ፣ አልተስማሙም በሰላም እንዲለያዩ እንዲጨርሱ ነው የሁሉም ሀሳብ። ለሐኪሞች በምስራቅ አፍሪካ ትንሽ ክፍያ የምትከፍል ሀገር ኢትዮጵያ ናት። ለተጫዋቾች 100 ሺና ከዛ በላይ ለመክፈል ያላጣች ሀገር፣ ለሕክምና ባለሙያዎች ጊዜ ግን ገንዘቧ የት እንደሚሰለብ አይታወቅም። 12 ዓመት ኤሌመንተሪና ሃይ ስኩል ተምረው ከ4 እስከ 7 ዓመት ሕክምናን አጥንተው ከ24 ሰዓት በላይ ደከመኝ ሰለቸኝ ሳይሉ የሚያገለግሉ የሕክምና ባለሙያዎች ናቸው ቸገረን የምንበላው አጣን እያሉ ያሉት። እንደ ሌላ ሙያ ተጨማሪ ገቢ የሚያስገኝ ስራ ስሩ እንዳይባሉ እንኳን የእድሜያቸውን እኩሌታ ለሙያቸው ሰጥተዋል። ለሞክር ቢሉ እንኳን አይሆንላቸውም፣ አይችሉትም። ሙያው በራሱ የሙሉ ጊዜ ትኩረት፣ ጥናትና ስራ የሚጠይቅ ነው። ስራቸውን አይደለም ለአንድ ቀን ለ30 ደቂቃ እንኳን ቢያቆሙት ምን ያህል ሰዎች በሕክምና ተቋማት ህይወታቸው ሊያልፍ እንደሚችል አስቡት። ስለዚህ መንግስት ጥያቄያቸው የሁሉም ኢትዮጵያዊ ጥያቄ መሆኑን ተረድቶ አፋጣኝ ምላሽ እንዲሰጣቸው እንጠይቃለን። የሀገሬ ሐኪሞች ግን አንድ ነገር ብቻ አስቡ። የእናንተን እርዳታ የሚፈልጉ በአይሲ ሩም ውስጥ በሞት ጣር ላይ ሆነው የሚገኙ ህሙማንን፣ ለመውለድ ምጥ ላይ ሆነው የእናንተን እርዳታ የሚሹ እናቶችን፣ ጨቅላ ህፃናትንና ድንገተኛ አደጋ ደርሶባቸው ወደ ሆስፒታል የሚመጡ ታማሚዎችን በፍጹም እንዳትረሷቸው፣ አስቧቸው። ክብርና ፍቅር ለሀገሬ የሕክምና ባለሙያዎች። በምስራቅ አፍሪካ የዶክተሮችን ደሞዝ እስኪ ልንገራችሁ። ሶማሌላንድ ከ500 እስከ 1500 ዶላር ነው ለአንድ ዶክተር የምትከፍለው። ጅቡቲ ደግሞ እስከ 2000 ዶላር ድረስ ትከፍላለች። ኬንያ ደግሞ 1200 ዶላር ሚኒመም ነው የምትከፍለው። ኢትዮጵያ ግን 80 ዶላር ሼም ነው። እሺ የላብራቶሪ ውጤትህን አይቼዋለሁ። ለ7 ቀን መርፌ የምትወስድ ይሆናል። አንዱን አሁን ሰጣሃለሁ፣ አይዞህ ይሻልሃል። እሺ ዶክተር። በመቀመጫህ ነው የምትወስደው መድኃኒቱ። ይቅርታ ዶክተር፣ በሌላ መልኩ መውሰድ አልችልም? መርፌ እፈራለሁ እኔ። በሌላ መልኩ ማለት ዳቦ ቀብቼ ልስጥህ መድኃኒቱን? ኖ ዳቦ ሳይሆን ያንተን ቂጥ መርፌ መውጋት ለኔ የደስታዬ ምንጭ ነው የሚመስልህ? ኖ ሳይሆን ኪኒን ካለ በኪኒን መልኩ ወጣትነቴን መስዋዕት አድርጌ ከ7 ዓመት በላይ ሕክምናን ያጠናሁት ሰበብ እየፈለኩ የሰዎችን ቂጥ ማየት እንድችል እሱን ጥቅም ፈልጌ ነው የሚመስልህ? ኪኒን ካለ ኪኒን ቢኖር እሱን ትቼ መርፌ የምወጋህ ነው ወይ የሚመስልህ? ያምሃል እንዴ? ስለ እግዚአብሔር አባባ አንኩ። አይ ዶክተር ካንተም አልቀበልም። ችግር የለውም አባባ ይውሰዱ። ዶክተር አንተ ኬት ታመጣለህ? ዛሬ ነው ደሞዝ የተቀበልኩት። እንኩ አልቀበልም አልኩ እኮ ዶክተር። 7 ዓመት ተምረህ ከሽንትና ከደም ጋር እየዋልክ 12000 ብር እየተከፈለ በወር ካንተ ልቀበል? ችግር የለውም አባባ ይቀበሉኝ። ዶክተር ችግር የለውም። እንደውም እኔ ነኝ ላንተ መስጠት የሚገባኝ። ዛሬ የሰራዋት ነች 75 ብር ነች። 25 ብር ላካፍልህ። እንካ 25 ብር ነው ይጠቅምሃል። አይሆንም አባባ ውሰድ። አይ አልቀበልም። አትግደርደር ዶክተር ውሰድ። እሱን አልቀበልም። እንካ እሱን አልቀበልም። የቱን ነው ታዲያ የምትቀበለኝ? 50 ብሩን። እግዚአብሔር ይስጥልኝ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።